የሰጎን እንቁላል በቤተ ክርስቲያን ላይ ለምን ይደረጋል? ሚስጥሩስ ምንድነው? እናት ቤተ ክርስቲያን ላይ ሁሉም ነገር በሚስጥርና በትርጉም እንጂ ዝም ተብሎ አይደረግም። የዚህ አይነቱ አሰራር በአሁኑ ጊዜ በብዙዎች ህንጻ ቤተ ክርስቲያናት ጉልላት ላይ ባይስተዋልም በገጠር ቤተ ክርስቲያናት ጉልላት ላይ ግን በስፋት ይገኛል። ተምሳሌቱም ሰጎን እንቁላሏን እንዲፈለፈል የምታደርገው በመታቀፍ ሳይሆን ወዲያ ወዲህ ሳትል ትኩር ብላ አይኖቿን ለረጅም ቀናት ከእንቁላሉ ላይ ሳትነቅል ልብ ብላ ትኩር ብላ በመመልከት ነው። ቀን ሴቷ ማታ ወንዱ አይናቸውን ከእንቁላሉ ላይ ለሰከንድ ሳያነሱ እንቁላላቸውን ይፈለፍላሉ። አንበሳም ይምጣ ነብርም አይሸሹም። ይህ የሚያሳየን ፈጣሪያችን አይኖቹን ከምዕመናን ላይ ለአፍታም እንኳን እንደማይነቅል ነው። ምንም ስቃይ ቢመጣ እግዚአብሔር ከኛ አይርቅም። ሰጎኗ አይኖቿን በእንቁላሎቿ ላይ ተክላ እንደምትጠባበቅ እግዚአብሔርም ለአፍታም ሳያንቀላፋ አይኑን ሳይጨፍን እንደሚጠብቀን እንድናስብ ስትል ቤተ ክርስቲያናችን በጉልላቷ ላይ የሰጎን እንቁላል ታስቀምጣለች። ሌላኛው ትርጉም የሰጎን እንቁላል በጣም ጠንካራ ነው። በአንዱ እንቁላል ብዙ ሰው መመገብ ይቻላል። ይህ የሚያመለክተው የቤተ ክርስቲያናችንን ጥንካሬ ነው። ምንም ፈተና በቤተ ክርስቲያን ላይ ቢመጣ ምዕመናንን ቃለ እግዚአብሔር በብዛት ለኛ ከመመገብ ወደ ኋላ የማትልና የቤተ ክርስቲያን አባቶችም ይህን እንዲያስቡ ለማድረግ የሰጎን እንቁላልን ታስቀምጣለች። ሌላው ማወቅ ያለብን ደግሞ በቤተ ክርስቲያን ላይ የሚሰቀለው የሰጎን እንቁላል ብዛታቸው 3፣ 5 ወይም 7 ሊሆን ይችላል። 3 የሚደረግበት ሚስጥር የሥላሴን አንድነትና ሶስትነት ለመግለጽ ነው። 5 የሚሆንበት ምክንያት የቤተ ክርስቲያናችንን 5ቱን አዕማደ ሚስጥራትን ለማሰብ ነው። 7 የሆነበት ምክንያት 7ቱን ሚስጥራተ ቤተ ክርስቲያንን ለመግለጽ